ናው ማን ምን ማድረግ እንዳለብኝ አላውቅም። ግራ ገብቶኛል። ቆይ ግን የሆነ አጣብቂኝ ውስጥ ገብታ ቢሆንስ? ታዲያ እንደዛ ቢሆን ራሱ እኮ እኔ ሁሉ ነገር ልፈታላት እኮ ዝግጁ ነኝ። ሴቶች እኮ ከአቅማቸው በላይ ልክ እንደ ተራራ ልብን የተሰሩ ፍጥረቶች ናቸው። ሊሆነ በቃ ሁሉንም ነገር እንደ ፖሊስ መርማሪ ማድረግ የሚችሉ ነው ይመስላቸው። በጣም እኮ ድንቅ ፍጥረቶች ናቸው። የእነሱ ምርመራና ፈተና እኮ ያልቅ ያበድን እንጂ። አዎ ይኸውልህ፣ እኔ እስከማውቀው በፍቅር ያበደ ወንድ እንጂ ሴትን አይቻልም ጭራሽ። ተዋ ቤታስ እሱ ወንድማችን ነው እሱ። ይኸውልህ እኔ ምንም የሴት ባህሪ አይቼበታል። ሁሉ ነገሯ የወንድ አይደለ እንዴ? በእናትህ አሪያ ለግሪያ ታስገኝ። የምሬን ነው የምልህ። የሆነ ውስጧ ላይ በቃ ወጣት ወንድ ያለ አይመስለኝም። የምሬን ነው የምልህ። በቃ ይቺ ኤክስሬነት አትደገማ። አሁን ደግሞ አክቹዋሊ በቅርቡ አትገተፍት በቃ ሰው ያልከበ ይልቅና ሳሉ ንገዋቅ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ጽናት ድራማ በክፍል 53 ናሆም እንግዲህ ህይወት የውሳኔ ጉዳይ ነችና ጊዜው ሲደርስ መወሰኑ አልቀረምና ምንም እንኳን ምሩን ደጅ ሲጸና ቢኖርም ያው በፍቅር ስለሆነ ለፍቅር ዋጋ መክፈል እጅጉን በጣም ውጤቱ ያማረ ይሆናልና እንግዲህ ናሆም እጅግ በጣም ምሩን ሲለምናትም ሲለማመጣትም ነበር የኖረው። ምሩዬም እንግዲህ እኔ ታማሚ ነኝ፣ የልብ ኬዝ አለብኝ፣ እኔ ታማሚ ሁኜ በህይወቴ ሰው አስገብቼ ደግሞ እኔ የምጨነቀውና እኔ የምሰቃየው አነሰኝና ሌላ ሰው ጨምሬ ማሰቃየት አልፈልግም ስትል ነበር ውሳኔ የምትወስነው። ለዛም ነበረ የናሆምን ፍቅር አልፈልግም እያለች እየወደደችው መራቅን የፈለገችው። ነገር ግን ናሆም ደግሞ ከነ ሁለ ነገሯ እንደሚፈልጋት በደንብ አድርጎ አስጠንቅቆም ሲነግራት ነበረ። ነገር ግን ምሩ በጣም እየወደደችው ከሱ ጋር መሆንን እየፈለገች የጤናዋ ሁኔታ በጣም ስለሚያሳስባት እንግዲህ ከናሆም ጋር መኖርን እንደማትፈልግ ስትነግረውም ስታሳውቀውም ነበረ። እጅጉን በጣም እንግዲህ እየተናደደም እየተጣላትም እየተከፋም፣ ነገር ግን ከጎኗ ካጠገቧ ሳይለያት ህይወት የራሷ የሆነች ያው ህይወት የውሳኔ ጉዳይ ነችና ጊዜው ሲደርስ እንግዲህ ናሆም ከዚህ በኋላ የራሴን ህይወት መምራት መኖር አለብኝ በማለት ቤትም ተከራይቶ እንግዲህ ከእሷ መራቅ እንዳለበትና የራሱን ህይወት መኖር እንዳለበትም በደንብ አድርጎ አስረግጦ ሲነግራትም ነበረ። እኔ የምወዳቸው እኔን አይወዱኝም፣ እኔ የማፈቅራቸው እኔን አያፈቅሩኝም በማለት ወደዚህ ግድምም ወደ ነኪራ ሰፈር መምጣት እንደማይፈልግ ከነኪራ ቤትም ራቅ ብሎ ቤት እንደተከራየ በደንብ አድርጎ ለምሩ አስረግጦ ሲነግራት ነበረ። ምሩዬ እኔ እኮ አለው ስትለውም ነበረ። የአንቺ መውደድ ስትይ መውደድ ታፈቅሪኛለሽ፣ አብረሽኝ ትኖሪያለሽ ሲላትም ነበር። መጀመሪያ ላይ እንደ ቀልድም አድርጋ እንደማታፈቅረው ስትናገርም ነበረ። ነገር ግን በስተመጨረሻም ናሆሚ አፈቅርሃለሁ አለችው። በጣም ከደስታ ብዛት እንግዲህ በመጀመሪያ ደስ የሚለው ነገር እና የማስተዋሉ ብቃቱ ፈጣሪውን ተመስገን አምላኬ በማለት እንግዲህ ለፈጣሪው ምስጋና ሲያቀርብም ነበረ። እናም እንግዲህ አዲስ ፍቅር አዲስ ጎጆ እንግዲህ ተያይዘው ወደ አዲሱ ቤቱ ነበር የሄዱት። እናም እዛ አብረው አደሩ ናሆም እና ምሩ ማለት ነው፣ ፍቅራቸውን ሲያጣጥሙ። በመቀጠል እንግዲህ እሱም ለሚወደው ጓደኛው ለኪራ፣ ምሩም እንግዲህ በጣም ለምትወዳት ለጽናትዬ አብረው ለመኖር እንደወሰኑ ሲያበስሯቸው ነበረ። ጽናትም እጅግ በጣም ተደሰተች። ምሩዬ በእውነት ስለ እናንተ እጅግ በጣም ተደሰትኩኝ ስትልም ነበረ። እንግዲህ በሌላ በኩልም ኪራ እጅግ በጣም እንደተደሰተ የጓደኛው ደስታ እንዳስደሰተው ቀናሁባችሁ እስኪልም ድረስ ማለት ነው። በዛ መሀል ግን ኪራ በጣም የሚያሳዝን ንግግርም ሲናገር ነበረ። እኔ ብቻ ቀረሁኝ እንጂ ባዶዬን እያለም እንግዲህ ሲናገር ነበረ። እናም ጽናትም እንግዲህ እንደዛ ስትል ነበረ። ነገር ግን ምሩ በተደጋጋሚም ሆነ አጥብቃ እንግዲህ ጽናትን ወደ ፍቅሯ መመለስ እንዳለባትና ወደ ኪራ መመለስ እንዳለባት የራሷን ኑሮ መጀመርና መኖር እንዳለባት በተደጋጋሚም እንግዲህ መክራታለችም ነግራታለችም። ከዚህ በላይ እንግዲህ ምንም ልልሽ አልችልም፣ ውሳኔ የባለቤቱ ጉዳይ ነው ስትልም ነበረ የነገረቻ ማለት ነው። እናም እንግዲህ ኪራና ጽናትዬ እጅጉን በጣም በናሆምና በምሩ ፍቅር በእውነት እጅጉን በጣም ቅንት ብለዋል። ራሳቸውን እዛ ቦታ ላይ ተክተው ወደነ ምሩና ናሆም ቦታ ላይ ተክተውም እንግዲህ ያው ሲናፍቁ ይገኛሉ፣ ፍቅርን ማለት ነው። አንድ ላይ ቢያጣምራቸው ኪራንና ጽናትንም እጅግ በጣም እኛም ተመልካቾች እንደሰታለን ማለት ነው። እናም እንግዲህ በሌላ በኩል ደግሞ ሀሴትና
ሀሴትና ሄኖክ እንግዲህ እጅግ በጣም ለበቀል ነው የሚፈላለጉት ማለት ነው። እናም ሄኖክም እንግዲህ እኔ ድሮ ስወድሽ 2 ዓመት ሙሉ ሳፈቅርሽ በፍቅርሽ ስትሰቃይ እኮ አንቺ እኮ ራስ ወዳድ ነሽ ወንድሜ ወንድሜ ስትይ ነበር ሲላትም ነበረ። ስለማልወድ ስለማላፈቅርህ ነው መልአክ ሰይጣንን ሊወድና ላፈቅር አይችልም ብላም ስትናገር ነበረ ሀሴት። እናም ግን ሄኖክ ወደነ ኪራ ቤት በመምጣቱ ከኪራ ጋር ያላት አቀራረብ እንግዲህ ቀነስ አድርጓል። በራሷ ጉዳይ እንግዲህ በጭንቀትም በሀሳብም ትወጥራለች ማለት ነው ሀሴት። ሄኖክም እንግዲህ ሀሴትን አታካብጂ እባክሽን እያላትም እንግዲህ አይተናል ተመልክተናል ማለት ነው። በሌላ በኩል ደግሞ ሰኒና ጽናትዬ እንግዲህ አንድ ላይም እየተመካከሩም እያወሩም ነበረ። ያው ሄኖክንም እንግዲህ በጥፊ ስታጠናብረው ጽናትዬ አይታ ነበር እና በጣም ደንግጣለች። የኪራ ነገር በጣም አሳስቧታል። ምክንያቱም በሰኒ መሀል እና በሄኖክ መሀል ምንድን ነው ያለው? ምንድን ነው የተፈጠረው? ለምንስ መታቸው የሚለው ነገር በጣም ጥያቄ ፈጥሮባታል። በዛ መሀል ግን እንግዲህ ኪራና ሀሴት አንድ ላይ እንዲሆኑ ያው የታሰበ ነገር ስላለ የኪራ ነገር ያሳስበኛል። ምንድን ነው እነዚህ ልጆች ሁለቱ ያላቸው ነገር ስትልም ነበረ። ሰኒም እንግዲህ እንዲህ ስትል አማክራት ነበር። ለምን ሀሴትን የቅርብ ጓደኛችን አድርገን በእሷ በኩል ያለውን ነገር አንዳንድ ነገሮች ማወቅና ማጽናት እንችላለን ስትልም እንግዲህ አዲስ ጥሩ ሀሳብ አቅርባለች። ጽናትም እኔ ምን ያደርግልኛል ታዲያ ከእሷ ጋር የቅርብ ጓደኛ ብትሆኚ ስትላትም ነበረ። ያው ስለ ሄኖክና ስለ ሀሴት ያለውን በእሷ ዙሪያ ያለውን ነገር አንዳንድ ነገር ለማወቅ ይጠቅመናል ስትላትም ነበረ። እናም በተደጋጋሚ እንግዲህ ሰኒ ለኪራ እውነቱን ተናገሪ፣ ያለውን ነገር ተናገሪ እና ኪራ የምሬ ነው የምነግርሽ አንቺን ነው ሊያገባሽ የሚችለው ስትላትም ነበረ። ጽናት እንግዲህ የኪራ አባት ቃል አስገብተዋታል። ወድህም የኪራ አባት ቃሌ ትላለች፣ እንዲሁም ደግሞ አባቴም ትላለች። እንግዲህ ጽናትዬ በሶስተኛ ነገር ደግሞ የኑሮ ደረጃዬ ከነኪራ ቤተሰብ ጋር ሊመጥነኝ አይችልም፣ እኔ የነሱ ቤት ሰራተኛ እንጂ እያለችም እንግዲህ ብዙ ነገር በአእምሯ ላይ ይመላለሳል ማለት ነው። ነገር ግን ሁሉን ነገር ሊፈታላትና መፍትሄ ሊፈልግላት የሚችለው ዋናው ባለቤቱ ኪራ ብቻ ነው። ኪራም እንግዲህ በሌላ በኩል ለናሆም እኔ ጽናትን በጣም ነው የምወዳት፣ በጣም ነው የማፈቅራት፣ እሷ ግን ለእኔ ምንም ነገር የላትም ሲልም ነበረ። ናሆምም እንግዲህ ማስተዋል የበዛበት ሰው ነው እና ጽናትም እኮ በጣም ነው የምትወደ፣ ነገር ግን ጽናት እኛ የማናቀው በእሷ በኩል የመጣ ችግር ያለባት ይመስለኛል። በእሷ በኩል ችግር ካለሳ ሲልም ነበር እኮ እኔም እኮ ማወቅ ፈለግኩኝ፣ ደጋግሜም ጠየቅኳት፣ የሆነውን ችግር ሁሉ በግልጽ ብትነግረኝ እኮ እኔ ችግሩን ልፈታውም እችላለሁ ሲል እንግዲህ በግልጽም ሲናገር ነበረ። እናም እንግዲህ በዛ መሀል እኔማ በቃ ዝም ብዬ ሳስበው የቤቲ ጦር ይመስለኛል ሲልም ነበረ። አይ የቤቲ ጦርማ አንተን እንደዚህ ሊያደርግህ አይችልም፣ ቤቲ በራሷ ጉዳይ ነው እንደዛ የሆነችው ሲልም ነበረ ናሆም ማለት ነው። ሆኖም ግን ከኪራ ጎንም ሆኖ ቢያጽናናውም ናሆም እጅግ በጣም ደስ ተሰኝቷል። ኪራም እንግዲህ ያው የእሱ የህይወት ጉዳይ እያሳሰበውና ጽናትን እየተማጸናት ለሆነችው ነገር ጥያቄ ቢጠይቃትም መልስ ባለማግኘቱ እጅጉን በጣም አዝኗልም ተከፍቷልም ማለት ነው። እናም እንግዲህ ሰኒ እንዳለችውም ደግሞ ሀሴትን የቅርብ ጓደኛዋ ለማድረግ ነይና እንግዲህ ምሩና ናሁም በደስታ ብዛት እንግዲህ የምሳ ግብዣ አድርገውላቸው ነበር እና አንድ ላይ ሰብሰብ ብለው እንግዲህ ጥሩ ጊዜ ካሳለፉ በኋላ ሰኒ ወደ ቤቷ መሄድ እንዳለባት ስትናገርም ነበር። ኪራም እንግዲህ አረኛም መሄድ አለብን፣ ምክንያቱም ሄኖክ እኮ በሩን ዘግተን የመጣንበት እናም እሱን ማስጠበቅ የለብንም ሲልም ነበር። እንግዲህ ሀሴት እዚህ ጋር አንድ ውሸት ዋሽታለች። እኔ እኮ ሄኖክን ወደዚህ ስመጣ መንገድ ላይ አግኝቼው ቁልፍ እኮ ሰጥቼዋለሁ ስትልም እንግዲህ ለኪራ እንደሱ ከሆንማ በጣም አሪፍ ነው በማለት እንግዲህ ሰኒና ሀሴት ተያይዘው ወደ ሰናይት ቤት በቃ ጥሩ የሆነ የሴቶች ሌሊት ይሆንልናል በማለት ይዛት ትሄዳለች። ኪራና ጽናት ደግሞ ከነናሆም ጋር እነሱ ቤት እንዳድሩ ተደርጎ ነበረ። ነገር ግን ጽናትና ኪራ በአንዳንድ ንግግር ባለመግባባት እንግዲህ ኪራም ከቤት ወጥቶ ሄዶ ጥሩ ጊዜ በውጭ እንግዲህ ሲያደርግ ነበረ ማለት ነው ከናሆም ጋር። በዛ መሀል ግን ሄኖክ ደውሎለት ነበረ ለኪራ። እናም እንግዲህ
የት ናችሁ እንዴት ብዬ ልግባ ሲልም ነበር። እንዴ ሀሴት እኮ ቁልፍ ሰጥቼዋለሁ ብላኝ ነው እኮ ምናምን ነገር ሲል፣ ወይ አዎ እውነት ነው እኪሴ ውስጥ ሆኖ አይ ቀልቤ በማለት እንግዲህ እሱም ሀሳቡን አስቀየሰው ማለት ነው። እናም ውሸት ጀመርሽ ማለት ነው፣ አላወቅሽኝም ማለት ነው ከዚህ በኋላ እያለ እንግዲህ ሄኖክም እንግዲህ ሀሴት ላይ ጥላቻውን እያተረፈባት ይገኛል ማለት ነው። ውድና የተከበራችሁ ቤተሰብ እንደው የጽናትና የኪራ ፍቅር በቅርብ ተመልሶ እንደ ናሆምና እንደምሩ እንግዲህ ለማየት ያብቃን። እነሱም ተደስተው እኛም ደግሞ የደስታቸው ተካፋይ ለመሆን ያብቃን እላለሁ። እንግዲህ በናሆምና በምሩ ሁኔታዎች አይተው የጽናትና የኪራ ፍቅር፣ ጽናትዬ እንግዲህ ትንሽ ነው የቀራት ሀሳቧን ለመቀየር። ኪራን እኮ እኔ አለማግባት ፈልጌ አይደለም ስትልም ነበረ። እናም እንግዲህ ያው የኪራ አባት ያለው ነገራቶች ትንሽ ያው ከበድ ስላላት ለሷ ለመወሰን ተቸግራለች ማለት ነው። ሆኖም ግን ውድና የተከበራችሁ የቻናሌ ቤተሰቦች እናም እንግዲህ ውድና የተከበራችሁ ቤተሰብ ሀሳብ አስተያየታችሁን፣ ግምታችሁን እስኪ በኮመንት አስቀምጡልን ማለት ነው። የኪራና የጽናት ፍቅር የሚመለስ ይመስላችኋል? ጽናት እንግዲህ ያው የከበዳት ነገራቶችን ሁላ ድፍንፍና አድርጋ ወደ ኪራ ፍቅር ያሸንፋል በሚለው ወደ ኪራ ትጠቀለል ይሆን? ኪራም እንግዲህ የጥያቄዎቹን መልስ ያገኝ ይሆን የሚለውን ነገር እስኪ ሁላችሁም ሀሳብ አስተያየታችሁን፣ ግምታችሁን በኮመንት አስቀምጡልኝ፣ አሳውቁኝ ማለት ነው። እናም እንግዲህ ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ እንግዲህ ተባበሩኝ ማለት ነው። ስለምታዳምጡኝ፣ ስለምትከታተሉኝ፣ ስለምታበረታቱኝም እጅግ በጣም አድርጌ አመሰግናለሁ። ለነበረን ጊዜና ለነበረን ቆይታ